ጴንጤዎች አትሳደቡ በሏቸው። ስድብ አይጠቅምም። አዎ የእናንተ ጌታ ፍቅር አይደል የሚሰብከው? ግራን ሲመታ ቀኝን ስጥ የሚል አይደል ጌታችሁ? አሁን በጣም ተናደውበት በወንድማችን አቤል አቡና ላይ ምን እየሰሩበት ነው? እንደዚህ አይነት ኤአይ እየሰሩ። በነገራችን ላይ ይሄ ኤአይ ነው። የተሸወዳችሁ ሰዎች አላችሁ። ይሄ ኤአይ ነው። ይሄ ኤአይ ነው። ኤአይ ነው። ስለዚህ እንድታውቁ የማታውቁ ሰዎች ካላችሁ እውቀት የሌላችሁ ሶሻል ሚዲያ ላይ ቴክኖሎጂ ለማታውቁ ሰዎች አቤል አቡና እንደዚህ አይነት ስብከት ሰብኮ አያውቅም። ስለዚህ እኔና ሞጣን በኤዲት ሲያስደንሱን አልነበር? ቴዲ አፍሮን እና ማነው ስሙን ቴዲ አፍሮን እና ሰይፉ ፋንታውን አንድ ላይ ሲያስደንሱ አልነበር? አቤል አቡናን ዋሽተውበታል። ስለዚህ አቤል አቡና እንደዚህ አይነት ስብከት ሰብኮ አያውቅም። ይህ እንድታርጉ ነው። ውሃ እየጠጣችሁ ስለዚህ ይህንን ነገር አስተካክሉ። ጴንጤዎች ውሃ ጠጡ ተረጋጉም የሚል ሰዎች እያነበብኩ ነው። ምንም እዚህ ጋር ብዙ የኦርቶዶክስም ሆነ የሙስሊም ስድብ የለም። ለምን አልተሳደቡ? እንግዲህ እኔ ሙስሊምንም ሰድቤ ያለው ኦርቶዶክስንም ሰድቤ ያለው። ለምንድን ነው አሁን የማይሰዱ? ተራ እየጠበቁ ነው። መኩሻ ተራ እየጠበቁ ነው። ኖ እውነት ከሆነ አይሳደቡ። እኔ በኦርቶዶክስ ላይ ስለዋሻው ነው የረገጡ። ዋሽቻለሁ። ለስራው አይመችም። እውነት ተናግረ ለስራው አይመችም። ስለላ ድርጅት ስትገባ ለስለላ አይመችምና ያንን ነው እኔ የምነግራችሁ። እና ኦርቶዶክስ በእውነት በጣም ሉተራውያንና ኦርቶዶክስ በጣም ተቀራራቢ ናቸው። ትልቁ ልዩነት ያለው ሕፃናት ምቆ ላይ ነው። ሕፃን ሲጠመቅ ከውርስ ኃጢአት ብላ ነው ሉተራውያን የምታስተምረው። ከውርስ ኃጢአት አንድ ሕፃን ይጸድቅበታል ብላ። ኦርቶዶክስ እንደዛ አታጠምቅም። ክርስቲያን ለማድረግ ነው። በአብ ወልድ በመንፈስ ቅዱስ ስም የክርስቶስ ልጅ ለማድረግ እንጂ በውርስ ኃጢአት ኦርቶዶክስ አታምንም። ምክንያቱም መጽሐፍ ቅዱስ ይናገራል። ራሱ ኢየሱስ ክርስቶስ ሕፃናትን ወደ እኔ ምጡ አትከልክሏቸው፣ መንግስተ ሰማያት እንደነሱ ላሉ ናትና ይላል። የውርስ ኃጢአት ቢኖርባቸው እንደዛ ይላቸው። የውርስ ኃጢአት የሚል ቢኖር ሕፃናትን ወደ እኔ ምጡ አትከልክሏቸው ለምን ይሏል? ካልተጠመቁ ለምን አይልም? ስለዚህ ቃል በቃል ክርስቶስ አስተምሮታል። ስለዚህ ለሕፃናት ወደ እኔ ይምጡ አትከልክሏቸው፣ መንግስተ ሰማያት እንደነሱ ላሉ ናትና ብሎ ራሱ ኢየሱስ ክርስቶስ እጁን ጫነባቸው ይላል መጽሐፍ ቅዱስ። ስለዚህ ይሄንን ሕፃናት ምንም ኃጢአት እንደማይሰሩ ይታወቃል። ሲኦል አይገቡ ማለት ነው። በውርስ ኃጢአት ሲኦል የማይገቡ ከሆነ ምንድን ናቸው? ንጹሐን ናቸው ማለት ነው። ይቺን ነገር ኦርቶዶክስ በደንብ ታስተምራለች። ችግሩ ምንድን ነው? አዳማጭ ጠፋ። የኦርቶዶክስ ዘፈን አዳማጭ በዛና ወንጌል የሌላት መሰለ። አየህ፣ አዳማጭ ሲበዛል ነው ወንጌል እንዳለ የምታውቀው። አሁን ግን ኦርቶዶክስ እንደዚህ ብሎ መጠባበቅ ጀመረ። አሁን ኦርቶዶክስ ኑ እያለች ኑ፣ ኦርቶዶክስን ማውራት የሚፈልግ በማንኛውም ላይ ኑ እያለች እየጠራቸው። አሁን እንኳን እሱ አይደለም እኔ የራሳቸው ጴንጤ ሰው ኑ ስላቸው በስንት መከራ ለምኜ ነው የማስገባው። በስንት መከራ በፊት እኔ ቤት ግር ብለው የሚመጡ ሰዎች አሁን ነፍሴ ወፍ የለም። ለምን? ሊያጋልጠኝ ነው ብሎ ነው የሚመጣው። ሊያጋልጠኝ ነው። ሚኪ ዛሬ ማስገባት አልችልም፣ ታግጅ ያለው ለ3 ቀን፣ ነገ እንገናኛለን። ሚኪ እንገባለን። በነገራችን ላይ ፕሮፌት ሚኪ አንተ በሰራው ቪዲዮ ላይ በጣም የተለያየንን ብለህ የሰራውን ቪዲዮ ላሳይ። ማብራተር ራስ የሰራው ሚኪ ሻይ ይኸው ራስ የሰራው
አየህ ራስህ በሳሊቬሽን በተለያዩ ነገሮች ዝብርቅርቅ ያለ ትምህርት አለን ብለህ ራስህ ፕሮፌት ሚኪ ራስህ ተናግረዋል። ዮኒ ማኛ አይደለም ያለ። በብዙ ትምህርት ላይ ድብልቅልቁ የወጣ ባቢሎን ትምህርት እንደሆነ ራስህ ፕሮፌት ሚኪ ስላልከው ታንኪዩ። እኔ የሚያልኩት ያ ነው። ዮኒ ማኛ ሲለው ተበሳጭቷል ብዙዎቹ። ዝብርቅርቅርቅ ያለ ኦርቶዶክስ የተዘበራረቀ ትምህርት የላት ምንም። ኢትዮጵያ ኦርቶዶክስ ገብርኤል ቤተክርስቲያን ብትሄድ፣ ሚካኤል ቤተክርስቲያን ብትሄድ፣ ቅድስት ድንግል ማርያም ኪዳነ ምሕረት ጋር ብትሄድ፣ አቡዬ ጋር ብትሄድ፣ ተክልዬ ጋር ብትሄድ፣ ቅዳሴው አንድ አይነት፣ ትምህርቱ አንድ አይነት፣ ሁሉ ነገር አንድ አይነት። ይሄ መባረክ ነው። እግዚአብሔር ሲኖር ቋንቋን አይደባልቀውም። እግዚአብሔር የሌለበት ነው። እውነተኛ መንፈስ ቅዱስ የሌለበት ነው ቋንቋ ተደበላልቆ በትንትን የሚወጣ። ስለዚህ ያንን ነገር መስተካከል አለበት ብዬ አስባለሁ። ሌላ ነገር ደግሞ ያየሁት ነገር አለ። ይሄ ቤተሰብ ታፕታፕ እያደረጋችሁ ደግሜ አንድ ነገር ደግሜ የማሳየው ይኸው እዚህ ጋር ፕሮሲጀር ማኑዋል እንዴት መሰዊያ እንደሚሰራ ገለኝ። ይሄ ዘማርያም ሲጠበጥባቸው ነው። ስሙ በደንብ። ምክንያቱም ባልታዛር ትዝታው አልመጣ ብሏል፣ ዮናታንም አልመጣ ብሏል፣ ኤርሚያስ አበበም አልመጣ ብሏል። ስለዚህ በቤቱ ላይ ገለጻ እያደረገ ነው። ምንም ማድረግ አይቻልም። የእነሱን ነገር እያወጣው እስቲ ዘማርያም ቀጥል። ምን አለ እጅግ የምንወደው ትዝ በመጣና ባየው በቅዱስ ሉቃስ ስም ቤተክርስቲያን በዛ ላይ ደግሞ እንዴት መሰዊያ እንደሚሰራ ከነ ፕሮሲጀሩ ስለ ቁርባን ነው እያወራ ያለው። ቁርባን እንዴት አድርጎ እንደሚሰራ እንዴት መሰዊያ ላይ እንደሚቀርብ ሉተራውያን የሚያደርጉት ነው። እንዴት አድርገው እንደሚሰጡ ኦልሞስት የኦርቶዶክስ አይነት ተመሳሳይ ነገር እያመጡ ስለዚህ እቺን ነገር እንቀጥለዋለን። ስማ በል ተቀበል። መመሪያቸው የሉተራውያን መመሪያ ቶኒቶን ያወጡት ነው። ይሄ ደግሞ በቅዱስ ቁርባን ላይ ያወጡት ምን አይነት ነገር ነው የሚል ነው። ተከትላል እንደሚያደርጉት እንዴት አድርጎ እንደሚሰራ ከነ ፕሮሲጀሩ እንዴት አድርጎ ቢውልድ እንደሚያደርጉት እንዴት አድርጎ እንደሚሰራ ከነ ፕሮሲጀሩ አልተር ጋይድላይን ፕሮሲጀር ማኑዋል ተከተል። ስለዚህ ምንድነው ቁርባን? አሁን ለምሳሌ የፔኔኮስታል ኩኪስ እና ቪምቶ ከውጪ ነው የምትገዛው፣ የሚሸጥ ነው። የትም ሱቅ የምታገኘው ከሱቅ ተገዛለህ፣ ታመጣለህ። ህፃናት ሴቶች ምናምን ተደርድረው ይሰጡሃል። እሱን ቪምቶዋን ቀጭ ታደርጋለህ። እኔም ስጠጣ አይታችሁኛል። ቀጭ አድርጌያለሁ፣ ጠጥቻታለሁ። ቪምቶዋንም ምናምን ላስ አድርጌያታል። እኔ እንዲያውም ሳላርፈው ማለት ሲሉ ገለብኳትና ይዘህ ቁም ስባል ላፍኩት፣ በላሁት ቀድሜ። ለካ ጸሎት ይደረጋል ለካ አላርፍልህ ሰጡኝና ምናምን ብዬ ላትኩትና የምትበላዋ ኩኪሷን ነገር ላጣረኩት። ከዛ መጸለይ ጀመሩ ነው ከበላው እዛ ቢምፖን አንድ ላይ ሆነ አንድ ነገር ሸዋ አረኳል። ችግር የለውም ብራት ጌታ ሆይ አንተ እኔንም ትምራለህ።
ሰጡኝና አሁን በብዛት ፔንቴኮስታል እያስተላለፍኩት ያሉት እኔ ኦርቶዶክስ ከመሆን ጾታ ቀይራለሁ ያልኳትን እያንሸራሸሯት ነው በየቦታው እያንሸራሸሯት እንዲያው የሆነ የአበሻ ቀሚስ አድርገውልኝ ሹሩባውን አድርገውልኝ እየፖሰቱኝ እንደዛ በነገራችን ላይ አንድ ሰው ላመሰግን ፈልጋለሁ። የፈለገ ልዩነት ቢኖረን ዘመድኩን በቀለን አመስግኑልኝ። ዘመድኩን በቀለ ዋልድባ ገዳም ለተራቡ በጣም በትራንስፖርት ችግር ለሚሰቃዩ አባቶች ሶሻል ሚዲያ ላይ 14 ሚሊዮን ብር አሰባስቦ የሆነ ትራክ ተገዝቶ ውሃ ማመላለሻ ምናምን እንዲያገኙ አድርጓል። ስለዚህ ዘመድኩን በቀለ ከነ ምናምኑ ይሄን ቅዱስ ስራ ሰርቷል። 14 ሚሊዮን ብር አሰባስቦ ምን አድርጓል? ፋንዬ እና 14 ሚሊዮን ብር አሰባስቦ አባቶች ዋልድባ ገዳም ጸሎት የሚያደርጉ አባቶች፣ መነኮሳት፣ እናቶች እዛ ላይ ያሉትን ምን እንዲያደርጉ ያንን እፎይ እንዲሉ አድርጓል። እና ትልቅ ስራ ትልቅ ስራ ነው። እና ከዚህ በፊትም በተለይ እንደዚህ አይነት ነገር ላይ ዘመድኩን ጎበዝ በጣም በገንዘብ በኩል እኔ አምነዋል። አንዳንድ ለቢኒ ቢልጮ ከሸወደ ውጪ ዘመድኩን እኔ ራሱ ተናግሯል። ቪዲዮም አለኝ። በቃ ለምንድን ነው አንተ ቤት ራሱ የማይገዛልህ? እዛ ሀገር ስራ የለህም። እኔ እንዴት እንደምትተዳደርም አላውቅም። ባለቤት አለች፣ ልጆች አሉ። ስለዚህ የሆነ ቤት እንኳን አሰባስበን እንግዛልህ ስለው ዮኒ ማኛ እንዳታደርገው በፍጹም አይሆንም ያለ። በፍጹም አይሆንም። በቃ እግዚአብሔር አለ፣ ምንም አያስፈልግም። እኔ ለሀቅ ብዬ ነው የምሰራው እንጂ ከምንም ጥቅም ጋር የተገናኘው ሰው አይደለሁም ብሎ ጥቅም እንደማይገዛው አሳይቶኛል። እና በዚህ ሀቁን መሰክርለታለሁ። ስለዚህ ይሰርቃል፣ ዘመድኩን አይሰርቅም። ያታለለበት ጊዜ አለ። አዎ ቢኒ ቢልጮ ነጠላ እየለበሰ አታሏል። እኔ ግድንግድ መስቀል የሚያደርግና ነጠላ አድርጎ አንድ ጥቅስ ሳይጠቅስ የሚዘባርቅ አላምንም። እኔ መዝሙረ ያሬድን የማምነው መጽሐፍ ቅዱስ ይገልጣል። ዘማርያምን የማምነው መጽሐፍ ቅዱስ ይገልጣል። እንዲሁም ደግሞ ነጠላ ሳያደርግ የሚያስተምር እፎ የሚባል ወንድም አለ። ይሄ ነጠላ አድርጎ ዝም ብሎ እንደዚህ ለበረከት ተብሎ ምናምን የሚል አንድ መጋቢ የሚባል ሌባ አለ። አንድ ቀን ጥቅስ የማይጠቅስ በኦርቶዶክስም የሚዘርፍ የማይመቸኝ ኢንጂነር መጋቢ ምናምን ብሎ ለራሱ ስም ጠጥቶ ከአሜሪካ ሴት ጠብሶ አምጥቶ ምናምን ያሰቃያት። ስለዚህ እሱን አልቀበልም። ስለዚህ ዘመዴ ታንኪዩ፣ እግዚአብሔር ይባርክ። እኔን መላስ ትችላል አሁን ጋር ብትልሰኝም ሀቅን አልወስድም። የሰው ልጅ ጥሩ ሲሰራ ጥሩ ነው በሉ። ስለዚህ ያንን ነው። ዘማርያምን አትፍራ ተዋይ በለው ኃይለ ሚካኤል። አይ ፈሪዎቹም አንተ ቤት ተሰበሰቡ እኮ። ፈሪ እንዴት እንደሆነ ታውቃለህ? ሎሪ ብለህ ኦልሞስት 10,000 ሰው ትከተላለህ፣ 3,000 ሰው እንኳን አይከተልም። ኃይለ ሚካኤል በየቤቱ እየሄድክ ወሬ ነው የምትለቅመው። አየህ፣ ወሬ ለቃሚ ነህ። 3,000 ሰው እንኳን አንተን አይከተልም፣ 10,000 ሰው ትከተላለህ። ስለ ሰሙ ምን ትላለህ? ሰሙ ማን ነው? ቤተሰብ አረ የኦርቶዶክስ ልጆች ጴንጤዎች ባካቸው አትሳደቡ እያሉ መጽሐፍ ጀመሩ። ጉድ እኮ ወይ ጊዜ መላጣ ነው። አንሸራቶ ይጥላል አለ መጽሐፉ። የኦርቶዶክስ ልጆች
እባካችሁ ጴንጤዎች ስድብ አቁሙ እያሉ መጻፍ ይጀምሩ። ያያ በስሱ መጽሐፍ ቅዱስ ያውቃል፣ አሏሽ በስሱ ያውቃል። የጠነከረ ነገር የለውም። ወደፊት ግን ይጠነክራል ብዬ አስባለሁ። የሚጠቅመው ምንድን ነው? ወይ መጠየቅ ነው፣ ደውሎ መምህራትን መጠየቅ። አሁን ለምሳሌ ደውሉና ጠይቁት፣ የምትፈልጉትን ነገር ጠይቁት። መዝሙር ያሬድ በተለይ በዚህ ሬዲ ነው። ጠይቁ። አክሊለን ጠይቁት። በጣም ሬዲ የሆኑ ሰዎች ናቸው ለማስተማር። ደስ ነው የሚላቸው። ክርስትና ማለት ማስተማር። አሁን የኦርቶዶክስ ልጆች ሲገቡ ፕሮቴስታንቶች በጣም ነው የሚበሳጩት። ልደት ሲገባ ኤፍሬም እንዴት ቁጣ እንዳለው አይታችሁታል። በእውነት ነው የምላችሁ። በደንብ ስናወራ ነበረ። ጌታ ኢየሱስ ምስክሬ ነው የምለው። ልክ ልደት ሲገባ በጣም ነው የተበሳጨው። ውጭ በቃ ደሙ ፈላ። ባለፈውም ኤርሚያስ የተበሳጨው ባሩክና ያስገባው ወይስ ናቲና ያስገባው? ይዛኔ የዛ ጭቅጭቁ ጊዜ ማንን ያስገባሁት? ናቲና ባሩኬ ነው የገባችሁት? እኔ ቤት ባሩኬ ስላለ ነው የምጠይቀው። ናቲ ኦኬ፣ ናቲ ገብቶ ነበር። ናቲ ገብቶ አታወራም ከኔ ጋር እኩል አታወራ ሚውት አደርጋለሁ እያለው ሲል ብልጭ ያለብኝ። እኔ በእኔ ቤት ማንንም ማዘዝ አይቻልም። ናቲሻ በቃ ከኔ ጋር ዮኒ ማኛን ተወውና እኔ እናንተ እንወያያለሁ። አላወራም ማን እንደሆንኩ አሳያለሁ ምናምን። እሱን ተወውና ተነጋገሩ አልኩት። ተነጋገር ጥሎት ፈረጠጥ ቤቱን ዘጋ። እንዳልክ ጠጃዋን ጠራ። እምቡር ሲልዋሉ ነው እንዲ ያለ የአራድዬ ልጅ ነው። ኦኬ ለስደው ብትን የሚላለ እንደ ማኛ ጤፍ ብትን ምንድን ነው ብትን የሚል አንድ ዘፋኝ አለ። ብትን አድርጌ ቁጭ አደረኩት። ኤፍሬምን ትላንት ያሳቁኝ። ኤፍሬም መርካቶ የሚል ስም ተሰጥቶታልና ኤፍሬም መርካቶ እንዴት ተባለ? ቤተሰብ ኤፍሬም ብክን ኤግዛክትሊ ብክን እና ምን አለ? ስለ ዮሐንስ ራእይ እናወራለን። ዮሐንስ ራእይን እያወራን ተነጋገርን። እዛ ጋር መልአኩ ነው። የትም ቦታ ምንም ነገር እንደሌለ መልአኩ በራእይ ለማ ያሳየዋል? ለዮሐንስ ያሳየዋል። ዮሐንስ በጣም ያዝንና ያለቅሳል። ከዛ በኋላ አይዞ አታልቅስ ተብሎ ጌታ ኢየሱስ ክርስቶስ እንደታረደ፣ እንደሚሰግዱለት፣ እንደሚዘምሩለት እዛው ላይ ተናገረ ማለት ነው። ስለዚህ እኔ ጥያቄ ምንድን ነው? የተመታው ሰው አይደለም መልአኩ እንዴት ሆኖ ምድርም ላይ ከምድርም በታችም በሰማይም ይሄ ነገር የሚገባው እንደሌለ በምን አወቀ አልኩት። ላስረዳል። ይሄ ሜታፎር ነው። ላስረዳ። ለምሳሌ መርካቶ ውስጥ 1000 ብር